ስለምን ፈተና ታወሪው? ፈተናው ተሰርቆ ወጥቷል። ፋይናል ፈተናው ነው? አዎ። ቆይ ፎቶሾፕ ሰርተውት ቢሆንስ? ግሩፕ ላይ አዩት እያልኩ ወረቀቱ ላይ ዓመተ ምሕረቱ ተጽፏል። የዘንድሮ እንደሆነ ግልጽ ነው። ትናንት ጥናት እንዴት ነበር? አሪፍ ነበር። ስመጣ እኮ ተኝታችኋል። እኔና እናትህ ደስ ብሎን ነበር። ምን ተገኘ ደግሞ? ከአባቴ ጋር በስልክ አወራሁ። ይብርሽ ነው? በተደጋጋሚ ሊደውልልኝ እያሰበ እንደሚተወው ነው የነገረኝ። እኔ እሱን እንደማልፈልገው ነው የሚያስበው። ይሄ ነገር እውነቱንም አልሆነም ጋሽ መላኩ ማየት አለበት። እንዳላችሁት እኛን ለማዘናጋት ፎቶሾፕ ተደርጎ ነው የሚሆነው። አዎ ልክ ናችሁ። እና አባዬን ጉዳይ ማወቅ አለባቸው። የመብራቱን የስልክ ጥሪ ለማግኘት በቂ መረጃ ስለነበረ አቋራጭ መንገድ መጠቀም አልነበረብን። የፍርድ ቤቱን ወረቀት ለመጠየቅ የሚወስድብንን ጊዜ ለመቆጠብ ብዬ ነው። ያም ሆነ ይሄን እንደ መረጃ ለመጠቀም የፍርድ ቤት ማስረጃ ያስፈልጋል። ምንድነው ይሄ ቴክስት? ምን? ቆይ ከዛች ልጅ ጋር እንደዚህ አይነት ቴክስት መጻጻፍ ለምን አስፈለገ? ትንሽ ለትዳር ክብር የለ? የፋይናል ፈተናዎቻችን ተሰርቀው ወጥተዋል። ቁልፉን ለሌላ ሰው ሰጥተሽ ታውቂያለሽ? ማሽኑ የተበላሸ ሰሞን አዲስ ማሽን ተገዝቶ መጥቷል ነበር። የዛን ጊዜ ልጄንና ጓደኞቹን ወደ ውስጥ እንዲያስገቡልኝ እርዳታ ጠይቄያቸው ነበር። ስልኩ የማን እንደሆነ አጣርቼ ነበር እና በአቶ መላኩ አበበ የተመዘገበ ስም ነው። አቅል ይፈልጋሉ። አዎ ነገር ግን እኛ ራሳችን የምንሰራበት መፍትሄ ከፈለግን ችግሩን እንፈታለን ብዬ አስባለሁ። ቆይ ግን እንዴት አድርገን? ፈተናው በሃርድ ኮፒ ለተማሪ መድረሱ ነው ችግር የፈጠረብን። ስለዚህ ከዚህ በኋላ ያሉትን መንገዶች ዲጂታላይዝ ማድረግ ይኖርብናል። በኮምፒውተር መፈተን ማለት ነው? እንደዛ ነገር። ትምህርት ቤታችን ግን ሁሉም ተማሪዎች በአንድ ጊዜ ለመፈተን የሚያስችል በጀትና የኮምፒውተር አቅም የለውም። ሁሉም ተማሪ ግን ስማርትፎን ተጠቃሚ ነው። እንደዛም ቢሆን በመልኩ መፈተን እንደምትችል ማሰብና መዘጋጀት ያስፈልጋል። አባዬ ግን ይህን ተግባራዊ ለማድረግም የሚያስችል ሶፍትዌር መስራት አለባችሁ። ካሰብንበት ሁሉም ነገር ቀላል ነው። አሁን ለማንኛውም ቁርስህን ብላ። አንቺ ስላልከኝ የማልበላ መስሎኝ።
ደህና አደርሽ? እማግዝሽ ነገር አለ? ማገዝ ነው የምትፈልጊው? ማገዝ ባልፈልግ ለምን ጠይቅሻለሁ? ማገዝ ከፈለግሽ መምጣት አይደለም ያለብሽ። ልታግዥኝ ከፈለግሽ ከዚህ ሂጂ። ወዴት? ከባሌ ራቂ። ምን? ደሊና ከባሌ ርቀሽ ሂጂ። ምንም ይሉስ ቀልድ ነው ደግሞ ይሄ ስንዱ። ቆይ ምን አድርጌ ነው በጧት እንደዚህ የምትጨቀጭ? ምክንያቴን ላንቺ ማስረዳት አይጠበቅም። ቆይ ምን እያልሽ ነው? ባለቤቴ ለኔ ብቻ ተይል። ማንም የላትም ብለሽ ለመቀማት አትሞክሪ። እኮ እኔ ሰለሞንን? አዎ። ከሰለሞን ጋር ምን ያለ መስሎሽ ነው እንደዚህ የምትደነፊው? ምንም የማታውቂ አታስመስይ። አትሽውጅ ስንዱ። እንደ ሰለሞን አይነት ወንድ ለኔ ምርጫ አይደለም። ምርጫሽ ስላልሆነ ነው እንደዚህ አይነት ቴክስት የጻፈልሽ? በቴክስቱ ምክንያት ነው እንደዚህ ሆንሽው? ከባልሽ ጋር ገበያ ለገበያ ስንከራተቱዬ እንዳመመኝ ስለነገርኩት ነው። ሌላ ምንም ምክንያት የለንም። ገበያ ምን ትሰራላችሁ? እሱም ባልሽን ጠይቂው። መደበቅ የፈለግሽው ነገር ከሌለ ተናገሪ። ጋሼ ድኖ ወደ ቢሮ ከመመለሱ በፊት ቢሮ ማደስ ፈለገና ነገረኝ። እኔም ልረዳው ፈለግ። በቃ ይሄ ነው። ከፈለግሽ ደግሞ የተጻጻፍነውን ማየት ትችያለሽ። ግን ደግሞ ሰለሞንን እኔ እንደ ቤተሰብ ስለማየው ነው። አንቺ ካልሽ ግን አጠገቡም አልደርስም። ግን ደግሞ አንድ ነገር ልንገርሽ ስንዱ፣ እኔን የመስደብ መብት የለሽ፣ ብቁም አይደለሽ። ፈለከኝ? ቁጭ በል። በአቶ መላኩ አበበ ላይ የተመዘገበው ስልክ ላይ ደውዬ ነበር። ያነሳው ልጅ ነው። ልጅ? የአቶ መላኩ ልጅ ምስጋናው መላኩ። አባቱ አውጥቶ የሰጠው የስልክ መስመር እንደሆነ ገምታለሁ። መርማሪ መብራቱ በጌታቸው ግድያ ተጠርጣሪ አድርጎት ክትትል እያደረገበት ነበር። እና ለመጨረሻ ጊዜ እሱን ማናገሩ ከመጥፋቱ ጋር ይያያዛል ብለህ ነው? ምናልባት መብራቱ የተሰወረለት ምስጋናው ከአቶ ዝናው ጋር የስልክ ግንኙነት አድርጎ እንደነበር እንድታጣራልኝ እፈልጋለሁ። ምን አስበህ ነው? ምስጋናው ከአቶ ዝና ጋር እንደሚሰራ ማወቅ ከቻለን አቶ ዝናው ከመብራቱ መጥፋት ጋር እጁ እንዳለበት ማወቅ እንችላለን። ስለዚህ ይህንን አጣራ። የልጁን የስልክ ጥሪ ለመጠየቅ ግን የሚያስችል በቂ መረጃ የለም። የትኛውንም መንገድ ተጠቀም። የእኔን አቋራጭ መንገድ ለመጠቀም ፈቃደኛ ሆንክ ማለት ነው? አላምንበትም። አንዳንዴ ግን ሳሩ። አቤት። ለምንድን ነው ፈተናው ግሩፕ ላይ እንደተፖስተ ለማን እንዳትናገር ቢሻል ነበር? ለምንድን ነው ለወንድምሽ ነገር? እኔ ነኝ የነገርኩት። ለምን ነገርሽ? ለምን ብለህ ትጠይቀኛለህ እንዴ? ፈተና መሰረቁ ልክ እንደሆነ ነው የምታስበው? ልክ ካልመሰለኝ ዝም አትይም? ወንድምሽ ከነ ምስጋና ጋር ነው ለጋሽ መላኩ ሊነግሩት እንደሆነ አውቀሻል? እና ፈተናው ላይ ሰረከው ሰው አንተ ካልሆንክ ምን አስፈራ? አቢቲ። አቤት። ቢሮ የተፈለግን
ለምን አላውቅም። ብቻ እማዬ ኮፒ ማሽኑን ያስገቡትን ጓደኞችን ነው ጥራ ያለች። የሆነ ነገር ቢፈጠር ግን አልፋታሽም። ጭራሽ ልታስፈራራኝ ትሞክራለህ እንዴ? ከመቼ ጀምሮ ነው እንደዚህ አርደኛ ነሽ? እና ሊያስፈራራኝ ይሞክራል? አምፖሉ ተቃጥሎ ነው የሚወጣው። ለምን ባለሙያ እናስመጣ? ሰበብ ፈልገሽ ባታናግሪኝ ደስ ይለኛል። ምን እያልክ ነው? ስልክ የግል ንብረት ነው። መልእክቴን ማንበብ ደግሞ እኔን አለማመን ነው። ይቅርታ አጥፍቻለሁ። መጀመሪያም ስነግርሽ መስማት ነበረብሽ። ከእሷ ጋር ብዙ ጊዜ ስታጠፋ ሳይ ምን ላድርግ? ቆይ አንቺ ላይ ሌላ ሴት ጋር እንደሚሄድብሽ ነው የምታስቢው? አሁን የተገለጠልኝ። ይቅርታ። ከመጀመሩ ነው መቅናት የጀመርሽው? እንዲህ አይነት ነገር ጭንቅላት ውስጥ መቼ ነው የገባው? አንቺ እኮ ማለት ለእኔ ሁሉ ነገር ነች። ቆይ ምን ሆነ ነው እንደዚህ የተከስከው? ዛሬ ጧት ከጋሽ መላክ ጋር ስላወራነው ፕሮጀክት እና እሱ ነው እንደዚህ ያስተከዘ እና ሌላ ምን ሊሆን ይችላል? እስኪ አስበው። ይሄን ችግር ፈታ ማለት እኮ ሁሉም ትምህርት ያለው ችግር ፈታ ማለት እኮ ነው። ይኸውልህ ጓደኛዬ፣ መጀመሪያ ለምትብሰለሰልበት ነገር ማወቅ አለብህ እንዴ። ለማይመስል ነገር ዝም ብለህ ትብሰለሰላለህ እንዴ? ሲጀምር አንተ ይሄንን ችግር ልፍታው ብትል ራሱ ሌላ ሰው መልሶ ማስነሳቱ አይቀርም። እና ዝም ብለህ እጅን አጥፈው ጥሎ የምትለኝ? እኔ እያልኩ ያለሁት ቅድሚያ ለሚሰጠው ነገር ቅድሚያ ስጥ ነው እያልኩ ያለሁት። አዎ ልክ ነው። ላድርገው ራሱ ብትል እኮ እንደምታስበው ቀላል አይደለም። ረጅም ጊዜ እኮ ይፈልጋል። ምን ጥያቄ ያለው? ያስበው እስቲ አንድን ሶፍትዌር በአንድ ሳምንት ውስጥ ለመጨረስ ማሰብ የማይመስል ነገር። ጊዜ ሰጠን ካሰብንበት የማይሆን ነገር የለም። ሰውዬ እዛው በቃ ተግባባ። እኔ እዚህ ነገር ውስጥ እጄን አላስገባም። ሰውዬ አንተ እኮ እሱ ፈተናውን ማን እንደሰረቀ እንድትነግሩኝ ይፈልጋለሁ። እውነቱን ካላወጣችሁ አራታችሁንም ነው ከትምህርት ቤት የማባረራችሁ። ተናገሩ እንጂ። ስለዚህ ለመባረር ወስናችኋል ማለት ነው። በዚህ ጉዳይ ከዚህ ትምህርት ቤት ከተባረራችሁ ሌላ ትምህርት ቤት መግባት እንደማትችሉ ታውቃላችሁ አይደል? ህይወታችሁ ላይ የወሰናችሁ ነው። እሺ፣ ካሰግድ ውጭ ሁላችሁም ወደ ውጭ ጠብቁኝ። አሰግድ፣ ከዚህ ትምህርት ቤት ብትባረር ያቺ ምስኪን እናት ምን ያህል ልታዘን እንደምትችል አስበዋል? ጥሩ። ስለዚህ ፈተናውን ማን እንደሰረቀ ትነግረኛለህ ማለት ነው። ሀይ ፍቅር፣ ምን ላርግልኝ?
ሰለሞን ከረበሽኳችሁ ይቅርታ። እንጨት ሰሪው የምናገኘው አሁን ነው። ስለዚህ እንሂድ። እሺ ምን ነው? ምንድነው እንደዚህ የሚያስቃችሁ? እየተሳሳቃችሁ? አዎ 32 ጥርሳችሁ እስኪታይ አይደል እንደ እየሳቃችሁ መጣችሁት? እና እናልቅስ? በይዋ ስጪኝ አሁን ሁለቷ። ምን እያረግሽ ነው? ጭራሽ ስልኬ መንካት ሲያንስ ጭራሽ ትበሳጫለሽ? ምንድነው ይሄ ቴክስት? ምን? ቆይ ከዛች ልጅ ጋር እንደዚህ አይነት ቴክስት መጻጻፍ ለምን አስፈለገ? ትንሽ ለትዳር ክብር የለ? ምንድነው እንዲህ የሚያንጨረጭረሽ? ቆይ ከኔ ምን አጣሃል? ምን አጣሁ አልኩሽ? ምንም አላጣሁ። አፈ መናገር አይጠበቅበትም። ድርጊትህ እያሳየኝ ነው። ይሄ ነው እንዲህ የሚያደርግሽ? አፍ ያላወጣ ብልግና ነው። በቴክስቱ እንዲያው እንደምትሆኝ ለኔ ማስረዳት አይጠበቅብህም። እሺ ጓደኞች ብቻ ናቸው። ደግመሽ እንዳትሳሳች። በእነሱ መካከል ምንም አይነት ነገር የለም። መጥቻለሁ። ምንድን ነው? አስደነገጥሽኝ እኮ ገሊላ። ስራ እንዴት ነበር? ሰሞኑን ስላልገባው ትንሽ ጫና ነበረው። በሰሞኑ ሁኔታ የቤተሰቦቼን አበሳጫቸው አይደል? አስጨነኳቸው ብለሽ አቀለልሽው እንዴ? መላኩ ሆኖ ነው እንጂ የቻለሽ። ይሄኔ ሌላ ሰው ቢሆን ፍች ላይ ቆመሽ ነበር። አቤት አንቺ ደግሞ ማጋነን ስትወጂ። ምንም ማጋነን አይደለም። አንቺ መኝታ ቤትሽን ቆልፈሽ ስለነበር ምንም አይታይሽም። መላኩና ምስጋናው እንደዚህ ተጨንቆ አይቻቸው አላውቅም። የሆነ ነገር ማድረግ ያለብኝ ይመስልሻል? ለምኑ? ለጭንቀቱ መካሻ? እንደዛ ከሆነ የምስጋናው ልደት ሲከበር የሆነ ነገር አድርጊ። ጥሩ ሀሳብ ነው። እግረ መንገድሽንም እኛንም መካስ አለብሽ። እንዴ ለማ አንቺ ምን ሆንሽ እንዴ? እኔ ስለሆንኩ እኮ ነው ጭቅጭቅሽን የቻልኩት ገሊላ። እና ተበድያለሁ እያልሽ ነው? ከኔ በላይ የበደልሽው ሰው አለ እንዴ? በጥላውን ጉዳይ ጭራሽ ታስበቂኛ ነበር እንዴ? ታዲያ በጥላውን ጉዳይ ይቅርታ ጠይቄሽ የለ እንዴ? ምን እንዳደርግ ነው የፈለግሽው? ይቅርታው ከልብ አልነበረም። ተናግሬ ባስቀየምሽም ግን ላንቺ በማሰብ እንደሆነ ይገባሻል። አውቃለሁ፣ ግን እኔ ምስጋናው አይደለም የማደርገውን ሁሉ አውቃለሁ። ይሄን ያላበሳጭቼሽ ከሆነ በቃ ይቅርታ ልሽ እፈልጋለሁ። ሰላሳ ደቂቃ ምን እየሰሩ ነው? ስንት አይነት ሰው አለ በእናታችሁ። ምን ነው? ጉራውን አልቻልኩትም እኮ። ምን ብሎሽ ነው? ፕሮግራም አለውና እቃ ማዘዝ ፈልጎ ነው። እስቲ አንቺ አናግሪ። ለእንደዚህ አይነት ደንበኛ ሰለሞን ነበር የሚሻለው። የት ሄዶ ነው ግን? ከዳሊና ጋር ቢሮ ተደብቋል። ምን ይሰራል? ምን ነካው ሰለሞን? ይሄ ሁሉ ሰው እያለ ከሷ ጋር ምን ይሰራል? እኔም እኮ የምልሽ ይሄንን ነው። እህትህ እጅ ከፍንጅ በያዘችልኝና ደስ ባለ።
እውነቱን በመናገር ከመባረር ድናል። አሁን መሄድ ትችላለህ። በዚህ እድሜያቸው እንደዚህ አይነት ነገር እንዴት አሰቡት? እኔም የገረመኝ እሱ ነው። እና ምንድነው ማድረግ የምንችለው? መታገድ አለባቸው። አለበለዚያ ሌሎቹ ተማሪዎች ከነሱ የሚማሩት ነገር ሁሉም አሰግድና ከድር ከዚህ ውጭ መሆናቸውን አውቀናል። ጋሽ ጠናው ካረፈ በኋላ ለመምጣት ፈልጌ አልሞላልሻለሁ። ይገባኛል፣ አይሞላልሽም። እና ዛሬ እንዴት መጣሽ? ያው ሀዘኑ ጋብ ሲል አንዳንድ ነገሮችን ከሰለሞን ጋር ለመነጋገር ነበር አመጣጤ። ምን ነው ችግር አለ እንዴ? ችግር ሳይሆን ጠና ከመሞቱ በፊት አንዳንድ ነገሮች ለሰለሞን እንዲሆኑ ሲያስብ ነበረ። በዛ ጉዳይ ላይ ከባለቤትሽ ጋር መነጋገር አለብኝ። ምን አይነት ነገር? ያኔ ከአባቱ ጋር ተጣልቶ የመጣ ጊዜ ወንድሙ ምን ያህል ጨካኝ ሰው እንደነበር አውቆ ነበረ። በዛም ምክንያት ሰለሞን ባዶ እጁን እንዳይቀር በማሰብ ትንሽ ውርስ ቢቴ ትቶለታል። ስለዚህ ሰለሞንን አግኝቼ ማናገር አለብኝ። እዚህ ነው ያለው። ልጥራልሽ? አዎ። እንዴ መጥሻል እንዴ? ከብዙ ጊዜ በኋላ ዛሬ ስራ ስለጀመርሽ በጊዜ ትመለሻለሽ ብዬ አላሰብኩም ነበር። አንተስ እንዴት መጣ? አድካሚ ቀን ነበር የነበረኝ። ምን ተፈጠረ? ፋይናል ፈተና ተሰርቆ ስንደክም ዋለን። የምርህን ነው? ተሰረቀ? እሱ አይደለም የሚገርመው፣ ደግሞ የሰረቁ የራሳችን ተማሪዎች ናቸው። ፈተናውን በምን መልኩ አገኙት? ባለፈው ትምህርት ቤታችን ማባዣ ማሽን ይፈልጋል አላልኩሽም? እሱን ተሸክመው የገቡ ተማሪዎች ያንን አጋጣሚ ተጠቅመው ነው የሰረቁት። ይገርማል። ግን የሰረቁትም እነማን እንደሆኑ መታወቃቸው ጥሩ ነገር ነው። የማን ሀሳብ እንደሆነ ስናጣራ ነው ያለው። ያው ተማሪዎቹ እስከ ፈተና ድረስ እንዲታገዱ ወስነናል። እና ታዲያ ምን ተሻለ? አስተማሪዎቹ ደግሞ አዲስ ፈተና እንዲያወጡ መንገር ነበረብን። አንቺ ጋርስ እንዴት ነበር ብሎ? ያው አሪፍ ነበር። አሪፍ እንደነበረማ ፈገግታሽ ያስታውቃል። ምንድነው አንድ ጨለማ መክተት የኛ ጊዜ ወሰደብሽ? ተስተካክሎ መቀመጥ አለበት። ይሄ ሶፋ እንደዚህ ከባድ ነው። አሁን ይሄን ያስኩ ብለህ ነው እንደዚህ የምታለከልከው? ይዘሽ ስላላየሽው። ይሄ ሶፋ ግን ከሚታደስ ቢቀየር ይሻል ነበር አይደል? ኧረ አባይ ገለኛል። ለምን እንደሚገልህ አንቺ ስለማታውቂ ነው። እቃውን ሲነኩበት በጣም ነው የሚጮህ። በዚህ ግን እርግጠኛ ነኝ ቀር የሚለው አይመስለኝም። በሩ ልገላጭ ሆኖ እንደ ቀስ ብለሽ አገቢም እንዴ? ጭራሽ እዚህ አንቺ ዝም በይ ዝጊ።